ከዛ ከ35,000 ውጪ እንዳለ የላከችው ገንዘብ በአካውንቴ ነው የገባው። ያንን ደረሰኝ ደግሞ ሰብስበኛለች። ታንኮለኛ ነች። ታወቃችሁት እዚህ ነው እንዴ? አንተ እኮ እኔ አስወጣታለሁ ብዬ ነበር እኮ፣ ግን መረጃውን ካገኘሁ አስወጣታለሁ። ሆነ አገኘባት የሆነ ነገር ካገኘንባት ከመውጣቷ በፊት ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ በዚህ ቤት እየተካሄደ ያለውን ነገር ሁላችሁም እንደምታዩት ነው። በእርግጥ ብዙ የተሳሳቱ ውሳኔዎች እዚህ ቤት እየተወሰኑ ነው። በተለይ ሳሚ አሁን ላይ እያደረገው ያለው ነገር ትንሽ ከበድ ይላል። እውነት ለመናገር ማለት ሁሉም አንዴ የተፈጠረው ነገር ተፈጥሯል። ነገር ግን እዚህ ቤት እንዳያችሁት እንግዲህ ያቺ ሴትዮ እዚህ ቤት እንድትቀመጥ ፈቅዷል። እሱ ብቻ አይደለም እሙም ተስማምታበታለች በከፊሉም ቢሆን ማለት ነው። እና በእርግጥ ምን እንዳሰቡ ነው ያላቅም። የሆነ ያሰቡት ነገር ሊኖር ይችላል፣ ያቀዱት ነገር ሊኖር ይችላል። ግን ደግሞ እሷ እዚህ ቤት መቀመጧ እኔ በምንም አይነት መንገድ ነገሩን ይፈተዋል ወይ ጥሩ ያደርገዋል ብዬ አላምንበትም። አስቡት፣ አንድ ላይ እሙና እሷ ያቺ አሮጌ ሴትዮ አንድ ላይ መሆን የለባቸው የፈለገ ነገር ቢሆን ማለት ነው። ምክንያቱም ብዙ ችግር ሊፈጠር ይችላል። ግን ደግሞ ሳሚ ፈቅዶላታል። እዚህ ግን እኔ እውነት ለመናገር ብችልና እንደው የኔ ቤት ቢሆን ባወጣት ከዚህ ቤት ደስ ባለኝ ነበር። ግን አንዳንድ የተሳሰሩ ነገሮች ያሉ ይመስለኛል። አሁን ላይ እኔ ራሱ ያልገባኝ ነገር አለና ወደው አይደለም ብቻ እንዳሏት ከሆነ እስከተወሰነ ጊዜ ነው እዚህ እንድትቀመጥ የፈቀዱላት። እስከ መቼ እንደሆነ ባላቅም ማለት ነው። ግን እኔ ኃላፊነቴ መወጣት አለብኝ። እኔ ማድረግ ያለብኝን ነገር ማድረግ አለብኝ። ዛሬ የመጣሁበት የራሴ ምክንያት አለኝ። በእርግጥ ሙና ሳሚ አሁን ላይ የተሳሳተ ውሳኔ እየወሰኑ ስለሆነ እኔ መናገር ያለብኝን ተናግሬ እቺን ሴትዮ ከህይወታቸውም ከቤታቸውም የሚያወጡበትን መንገድ ነው ይዤ የመጣሁት። ግን ደግሞ አንድ የተጠራጠርኩት ነገር ስላለ እሱን ነገር ላማክራቸው ወይ ደግሞ ላሳውቃቸው ነው። እሺ ሊሉኝም ይችላሉ፣ ላይሉኝም ይችላሉ። ግን ደግሞ እኔ አስቤ የመጣሁት እሺ ብለው ያን ነገር አድርገን የሆነ መፍትሄ ለኛ የሚጠቅም ነገር እናገኛለን ብዬ ስላሰብኩኝ ነው። እስቲ አወራቸውና ከዛ ደግሞ ከነሱ የሆነ ምላሽ አገኛለሁ ብዬ አስባለሁ። ምላሽ ብቻ አይደለም እንደምንም ብለን ማድረግ አለብን። ያን ነገር መደረግ አለበት። ከዛ እርግጠኛ ነኝ ለሁላችንም መፍትሄ ይሆናል። ልምጣ ጨርሻለሁ። ና ውጭ ላይ ታታ እንደ ስትመጣ አይታታ ውጭ ላይ ሴትዮ አላየኋት። የት ብላ ነው ሄደች? ልትመለስ ነው አይደል? መቼም እስከ መጨረሻ ላይ ሐኪም ደርሼ ልምጣ ምናምን ብላ ነው የወጣችው ከቤት ማለት ነው። ሐኪም ለምን? ምን አባቷ አቅላታለሁ እኔ ምን ሆነ እንደሆነ ሲጀመር እኔ በዛው በቀረችልኝ እኮ ብዬ ነው እኮ አትቀርም። ይኸውልህ ስማ፣ እዚህ ቤት እንድትቀመጥ ለሰከንድም አልፈልግም። ዳንኤልና እሙ ናቸው አንድ ላይ ሆነው ትናንትና ሚይዘውኝ እንጂ ጉሮሯን ይዤ ነበር፣ እንቅርቷን ይዤ ነበር ማስወጣት። አይተችን ነበር ማስወጣት። እነሱ ስለያዙ አይደለም ከዛ ወዲህ ማስወጣት። ለምን ከዛ ወዲህ ላስወጣት ድርቅ አለች እኮ። ከዛ በኋላ አንተም ተዋት እስቲ ቆይ ነገሮችን እንያት ትንሽ የሆነ ምናምን አሉ። ዳንኤልም ላይ እኔን ይዞኝ ምናምን አስገባኝ። ከዛ በኋላ ነው እንደዛ የሆነ ማለት ነው እንጂ ምን አባቷ ትሰራለች እሷ እዚህ? ምንም አባቷ ማሰራ። ደግሞ እሷን ማስወጣት ለእኔ ቀላሉ መንገድ ነበረ። ግን ምን ያደርጋል ታዲያ። ሲጀመር ፍቅርም ደግሞ ተስማማች እኮ ብላ እኮ ከእሷ ጋር እኮ እኔ እውነት ማውራት አለብን። እኔ የምትሰማ ከሆነ ፍቅርንም ጥራትና ማውራት አለብን። በቃ እኔማ ሁለታችሁ ፍቅር በኋላ ትሰሪዋለሽ። ነይ በእናትሽ እሷ ሳትመጣ እናውራ። እውነት ተደብቀን እዚሁ ማለት ነው። እመጣለሁ ስትል ራሱ ዝም ብለህ አምነህ እኮ መላክ አልነበረብህም። የተወጣች የተገባች ቤት እኮ ነው ተመልሳ የ70 ዓመት አሮጊት ደግሞ የተገባች የተወጣች ነው ማለት አለ። በቤት እስከኖረች ድረስ እኮ ይኸውልህ አንተ ያልገባ ነገር አለ። እኔ አሁን እዚህ ጋር እንድገዛና እሷ ለምትለው ነገር እንደሆነ የሆንኩት
በፊት ለቤተሰቦቿ ሁላ የምትልከውን ገንዘብ በኔ በኩል ነበር የምትልከው። ያ ማለት ምን ማለት ነው? በኔ አካውንት ነበር ገንዘብ ሲገባ የነበረው። አይደለም እኔ እኮ ዝም ብዬ አይደለም እሷን አሁን በአንድ እርግጫ እኮ በኋላ መጥቼ ማስወጣት አቅቶኝ አይደለም። ግን ችግሩ ምንድነው? የተላኩ ገንዘቦች ለቤተሰቦቿ እያንዳንዱ ነው የሰጡት። ከዛ ከ35,000 ብር ውጪ እንዳለ የላከችው ገንዘብ በአካውንቴ ነው የገባው። ያንን ደረሰኝ ደግሞ ሰብስበኛለች። ታቆለኛለች። ተዋወቃችሁት እዚህ ነው እንዴ? ቆይ አልገባኝም። እግዚአብሔር እኔ በጣም ጥያቄው ነብይ ነገር ማለት ነው። እኔም ብዙ ጥያቄ እዚህ ነው ተዋወቃችሁት ወይስ ደግሞ እሷ እንዳለችው እውነት ማለት አንዴ ፌስቡክ ላይ ትራኛለች። ፌስቡክ ላይ ማለት ፎቶ የላትም ምናምን እድሜዋ ምንም አይነት ነገር አልታየህም እኮ። እሱ የመጀመሪያው እኮ ነው የመጀመሪያው ከልጅነቱ ጀምሮ ነው ማውቀው ትላለች። የፌስቡክ የቱ ነው እውነት? ከራስ ጽድት አድርገን የፌስቡክ ትውውቁ እኮ የመጀመሪያው ነበር እኮ ማለት መጀመሪያ ሃይ የተባልንበት ነው እንጂ በአካል ተገናኝተን ከዛ ፎቶ የላትም መቼም። በዛን ጊዜ ፎቶ የማይለቅ ተለቀቀች። የዛን ጊዜ ምን አንተ ማለት ምን ታይቶክ ነው? ይዛኔ ውጭ ካልሄደች እዚህ ከሆነች ፌስቡክ ላይ እንዴት ተዋውቀት? አንዴ መቀራረብ እኮ ነው። እሷ ነው ፍቅር ምናምን የቀየረችው። ምን ሳንታይ ሙሉክ ምን ደፍኖት ነው ፍቅርስ ብትል በዛን ሰዓት አንተ እንዴት አስበክ ነው ከሷ ጋር ፍቅር ስትል አንተ የፍቅር ምላሽ መስጠት የጀመርከው? እሷ ትልቅ ነች ሲጀመር። እኔ በዛ መንገድ ምላሽ ልሰጣት ማስብ በቃ ነገሮች ዝም ብለው እንደቀልድ የሆኑ ነገሮች። ኧረ በስመ አብ እኔ ካንተ ነው ጥፋተኛ ብዬ የማስበው እውነት። ስለሱ ልንጨቃጨቅ አይደለም። በወጣችበት አሁን የወጣችበትን ሰዓት እድል ተጠቅመን አሞኛል ብላ መሰለኝ ካልሄድኩኝ ይዘኸኝ ካልሄድኩ ሆስፒታል እንዴት ማለት ጠዋት እዚህ ቤት የነበረው ግጭት ማለት ነው። እኔ አልፈልግም ማለት ነው። ግን ሲጀምር መሟዝ ቤት ታመመች ምናምን መባል አልፈልግም እኮ። ስለዚህ ለዛ ነበር ትናንትና ትውጣ ስል እዚህ ጋር ስትንፈራፈር በቃ እኔ መከሰስ ነው የሚደርስብኝ። ልታሰር እችላለሁ። ምክንያቱም የሰው ገንዘብ በእኔ አካውንት ስለሆነ ስትልክ የነበረው ብዙ ብር ነው። ያን ደግሞ እኔ መክፈል አልችልም። ለቤተሰቦቿ የሰጠሁትን ገንዘብ ለምን ደግሞ ከፍለው ቤተሰቧ ከሰጠክ እኮ በቃ ደረሰኝ እኮ የሚባል ነገር እኮ አለ። ባንክ ላይ እኮ አለ እኮ መረጃ አለ። ቀበቅ ልንገርሽ 50,000 ብር ከላከችልኝ ለኔ ያንን 50,000 ብር ይዤ ሄጄ በካሽ ነው የምሰጣቸው። ያኔ ካሽ በካሽ ስሰጥ እኔ መረጃ የለኝም። አወጣሁ ለራሴ ተጠቀምኩ እኮ አላውቅም ቢለው ቤተሰቦቿ ደግሞ በእርግጠኝነት አላውቅም ሊሉ ይችላል። ስለዚህ እኔ ከምታሰር እያልኩ ነው እሷ የምትለኝን አንዳንድ ነገሮች እየሰማሁ ያለው። አንተ ለገዛ እንጂ ያጠፋሁ ሲጀመር በምንም አላመንኩም። እስከመቼ ጀመረ እሷ በምትል የምትመራው? እሺ በምትለኝ አልመራም። ነገሮችን እስካስተካክል የመጣውን እቀበላለሁ። ተጋፍጫት ነይ በቃ ብዬ የሚመጣውን ነገር ለመቀበል እኔ ዝግጁ ነኝ። አሁን አሟት መውጣት አራሱ እሺ ለምን የታመመችው ማለት ተኛናችሁ መጣው አራሱ ዘምበላት አሮጊት እድሜያ የቆሰቆሰ አሮጊት እንዴት ነው አትታመመው? በነገሮች ትታመማለች። እሺ በምትበላው ምግብ ትታመማለች። እንቅልፍ ምናምን ተኝታ ጠዋት ስትነሳ ሰውነቷ ደቆ ልታገኝ ትችላለች። እድሜዋ ገፍቷል እኮ እቺ ሴትዮ እኮ እሱንም እና እድሜዋ የቆሰቆሰ ሴትዮ ብትታመምና ሆስፒታል ብትገባ ምን እዚህ ጋር ስትፈርጥ ነበር ደግሞ ትላንትና ያላቅሟ ማለት ነው። እኔ እጃችሁ ላይ እንዳትሞት ነው የምፈራው። የማንም የቆሸቆሸች አሮጊት እዚህ ጋር መጫወት እሱም መጀመሪያ ብለህበት የገባህበት ነገር ነበር መሰለኝ። አሁን አንተ ቀን ወድቃ እንዳልካ አሁን ወጣች አይደል እቺ ሴትዮ ሳትመጣ ወይ ደግሞ ይሄኔ በር እኮ እኔ መውጣቷን ነው የፈለኩት። ደግሞ የአሮጊት ስራ ተለጥፎ መስማት ማዳመጥ ነው ስራቸው። እኔ አሁን ስለመጣሁበት ጉዳይ ልንገራችሁና ከመምጣት እና ገለችን በቃ መንፈስ ጋር ልትገለች በቃ አዳም አንቺ ከሰላየ ይዝት ወጥ ምናምን ስትይ ውጪ ላይ አለች። በፊትም ማረገው ነው ምናምን ያጠቁን የሚችሉ ብዙ ሰዎች አሉ። እሷ የምትገዛቸው ሰዎች አሉ። እናንተ ሴትዮዋን ስለማታውቋት ነው እንጂ ኃይል አይደለም። አሁን እኛ መታ እኔን አፈር ከድቤ ማስበላት ስማ ያስፈነከተች እሷ አይደለች። እኔ የሆነ መፍትሄ ይዤ ነው የመጣሁት። አዳምጡኝ። ከመምጣቷ በፊት ከመጣች ሊበላሽ ይችላል። ስለዚህ አንዳው ስለመፍትሄ እንወያይ። እሷን የሆነ ነገር እንትን የሚል ነገር ወደድንም ጠላንም በብዛት አዳምጠኝ። በብዛት ማለት ነው እዚህ ቤት አትወጣም አይደለ እንዴ? እሷ ከዚህ ቤት አትወጣም። ሴትዮ አዎ እሷ እኮ አሁን ማለት ነው
እንደ ቤቷ አድርገዋለች። በቃ አርጓለች ቤቴ ነው ብላ እሷ መጥቶ እንደዛ ነው የምታምነው። እሷ እኮ ቤቷ አሏት ከጓደኞቿ ጋር ሄዳ ሲንግሏን ጠጥታ ስትጫወት ቆይት ከቆረፈዱ ጓደኞቿ ጋር ተጣጣለች። እኔ የምጠጣ ነው የሚመስለኝ ዝም ብዬ ሰዓት ምን ታያለች? አባቴ እኔ ምን አውቃለሁ? ራስህ እኮ ነው የምታውቃት። ራስህ እኮ ነው እሷን ባህል። እሺ አሁን አዳምጡኝ። ለጫወታ ያክል የምጠጣ ነው ይመስለኝ። እንደዛ ዘና ብላ እንደ ቤቷ ነው የምትመጣው ራሱ። እሺ ከመምጣቷ በፊት የኔን ሀሳብ ስሙኛል። ምንድነው ዮናስ በእናትህ እኔ ከዚህ ነገር መገላል። እዚህ ቤት ብዙ ዕቃ አላት አይደለ? ከሻንጣም ጭምር ከምናምን እቃዋን እዚሁ ነው አይደል ተጣምጥ ሄደ? አብርኮ ነው ያለው እኮ ሻንጣዋን በርብረን አንድ ሳይቀር ፈትሸናል። ሻንጣዋን ብቻ አይደለም ስለሷ መረጃ አንድ ነገር ማግኘት የምንችልበትን መንገድ አሁን ይኸውልህ፣ ወደ አይደለም አንተ የእሷን ብር እንደበላ ስለምታምን ነው አይደለ እንዴ የያዘችህና እሷ የምትለውን ነገር እያደረክ ያለው ለዛ አይደል? ስለዚህ እሷንም አቅሟን የሚያደክማትን ሳትወድ በግዷ የሚያስማማትን ነገር የሆነ መረጃ ማስረጃ ማግኘት ስላለበት የሆነ ነገሯን ትጫወትብኝ ይዛ ምናልባት እዚህ ልታስቀምጦች ትችላለች። ይዛ አይደለም የምትወጣ ከመምጣቷ በፊት የሆነ ነገር እርግጠኛ ነኝ ደረሰኝ ይኖራል። ደረሰኝ ብቻ አይደለም የሰራታችኛው ክፍል ነው። እዚህ ክፍል አለ። እዚህ አይደለም ታችኛው ክፍል ነው ያልኩሽ። እኔ ፎን በሴት ክፍል ነገር ማየት የምችለው እኮ ነው። ይሄ እሷ ነው በእርግጠኝነት እዚህ ውስጥ ወረቀት እንትን ምናምን ይኖራል ብዬ ነው ማለት። ከመምጣቷ በፊት የሆነ ነገር ማንኛት ማንከፍትላትም ግን ድምጻችሁን ማጣጣሪ የለባትም። እኔ ደረሰኙን ካገኘሁ ከዚሁ ከበር ላይ ነው ደረሰኙን ይዛለሁ። ከዛ በኋላ በምን አትከሰኛለህ? በምን ይጠቅመናል? በቃ የሆነ ነገር እናገኛለን እርግጠኛ ነኝ። እኔ ልፈትሽ አንቺ ኧረ እዛው ፈትሽ ችግር የለውም። ማንም ፈታው ምንም የሆነ ነገሯን ካገኘ እርግጠኛ ነኝ እሷን ልጫወት ይቆረቁር ነገር ለዚህ ማለት ይቻላል። እሺ ክፈተው እስቲ እና ልክፈተው እኔ ይቅርታ አድርጉልኝና ማለት ነው ለአንቺም አንድ ማስጠነቀቅሽ ነገር አለ። በዚህ ሰዓት እሷ የምታያት አንድና አንድ ነገር ብቻ ነው፣ ፍቅርና ፍቅር ደግሞ ውር ያደርጋል የሚባለው ነገር እብደት ነው። ይሄ ደግሞ በዚህ እድሜዋ ፍቅር ተጨምሮበት አብዳለች ሴትዮዋ። ስለዚህ ከሁለት የወደቀ ጻፍ መሆን አትፈልግም። ብሯንም አታ እቺ ሴትዮ እሱንም አታ መኖር ስለማትችል አንቺን የሆነ ነገር ልታረግሽ ትችላለች፣ ልትገልሽ ትችላለች። አዎ ልትገልሽ ትችላለች። ከሱ ጋር ነው ችግር ያላት። እኔ ምን አደረኩኝ? ባንቺ ምክንያት እኮ ነው እንደዚህ ቤተሰቦቻችን ራሱ ሲሉ ነበር። ልክ ነህ። ቤተሰቦቻችን ባንቺ ምክንያት ማለት እኔ ከኔ ጋር ነው እንዴ? አዳምጪ። አንቺ ስላለሽ አይደለ እሱ መወሰንና አብሯት ቤተሰቦቻችን ሲሉ ነበር። ማርዝ ብታበላችሁ ወይ ደግሞ ብትገላችሁ ለሊት ተነሳ ብታርዳችሁ ምናምን እያሉ ነበር። ከጀመረች ደግሞ ካንቺ ነው የምትጀምረው። እሱ ማጣት ስለማፈልግ ስለዚህ እዚህ ውስጥ የሆነ ነገር በቃ ይገኛል። ሰላትም ልትይዝ ትችላለች፣ አይታወቅም። ምርጫውን ተኮ ፍቅር ማሳደግ ፈልግ እኔ አስወጣታለሁ ብዬ ነበር እኮ ግን መረጃውን ካገኘሁ አስወጣታለሁ። እኮ እናገኝባት የሆነ ነገር ካገኘንባት ከመምጣቷ በፊት በእናትህ ሁሉ ነገር ታጣ። እኔ እኮ እራስሽ እንድጠብቂ ነው እኮ እንጂ እንትን እንድትይ አይደለም። እንደነሱ ሌላ ነገር አንተ በእናትህ እንዳታራግፍ ቤት ውስጥ ልጆቹ እንትን እንዳይሉብኝ። ይኸው የአሮጊት ስራ ብስኩት ብስኩት በፊስታል አስራ ለምን እንደደረቀች ገባሻው? ብስኩት ነው የምትበላው ማለት ነው። ችጋር ነው እንደዚህ ድርቅ ያደርጋት ማለት ነው። አይደለም ለምን ብስኩት አደረገች? ብስኩቱ ምን አንተ እንዳትነካ እኮ እንዳትነካው ለምን አስራ አስቀመጠች? በላ ነው እባክህ። እኔ ድሮ አሮጊቶች በዚህ ሰዓት የድሮ ሰው እንደዚህ ያደርጋል። በእጃቸው አትንኩሽ በእናትህ። ታጠባዋለሁ። ቆይ ወደዚሁ ነው። ይኸው ብር ምናምን ካለ ደግሞ እንዳትጥልባት በእናትህ። ብር ያላት አይመስለኝም። ቢኖራትም እዚሁ ትታማ አትሄድ። ምንድን ነው 525 ምንድን ነው? ይሄ 525 ብር ፋርማሲ ላይ የተለጠፈበት ነው። ግን ይሄ ነገር የእንትና ነው እንዴ? ኒቪያ ነው እኮ የብብት ክዳኑ ማለት ነው። ተወሽ ይሄ ምንም አይደለም። ብብት አሁን በዚህ እድሜዋ እሷ አሁን ብብቷ እንትን ይበብታል እንዴ?
ምን ያህል ከዳም ብቻ ምን ያደርግላታል? ቫዝሊን እኮ ነው አሁን የለውም እኮ ትንሽ ነው ያለው ቆዳ ላይ አሁን ቫዝሊን እንዳለ አሮጊቶች የሚያደርጉት እግዚአብሔር አንተ ማርስ ኢየሱስ ህፃናት በማይደርሱበት ቦታ አንቺ መርዝ እንዳይሆን ብቻ የማይጠጣ ከ2 ዓመት በታች ለሆኑ ህፃናት ቆዳ ላይ አይጠቀሙ። አጠቃቀም ጨርቅ ወይም ጥጥ ተጠቅመው ማሸት። ምንድነው እሱ? ምን አውቃለሁ። በደንብ አንብባ ወደዛ እንትን በል። ይሄ መጥፎ ነገር ከሆነ እኮ በነገራችን ላይ ማህዝ እንችላለን። እሷ ከነዚህ ሁሉም ነገር ማስረጃ ቆዳ ነው ወይስ ምንድነው? ነው ታሽ ምንድነው? ኧረ ወይኔ ትሊድ በመሬት ነው ያለው። ኧረ ተው ፍቅር በእናትህ ተው። ሰው የአፍንጫን ውጫዊ ክፍል መቀባት። የአፍንጫ እንትን ነው አቃቱ። በፈላ ውሃ ውስጥ ጨምሮ መታጠን። ኦኬ ባክህ ጉንፋን ሲሰማ ማዛፍ የባህር ቅጠል አለበት። ለጉንፋን ጊዜ የሚጠቀሙት ነው። ምንስ ቢሆን በምን እንዳይደፋ ፍቅር እግዚአብሔር። ይሄ አየሻ እንትን ነው ማለት ነው። ባህር ዛፍ ነው። ይሄ አሁን እድሜ ከመግፋቱ የተነሳ የምትጠቀመው ለጉንፋን ነው። ይሄ እኮ በቃ ግልጽ ነው። ያሳይነሷ ለምናምን ከዳም ብቻውን ከዳም እሱ አደረች ባናት አቦ ዋናኛ ሌላ ነገር ከተገኘ ፈልግ እንጂ ምን ያደርጋል? አሁን ክዳኑ ከነ ጠርሙሱ ነው እንደ ጠርሙሱ ነው እንደ የምትቀባቡበት ተቀብተው ነው ጠርሙሱ እንደው ማለት ነው። እሱ ነገር ማደባ ምንድነው? እንዳይበተንብህ ምንድነው እሱ? እስቲ ቃት እንዳነኪ ያይጥ ማለት የደቀቀ ያይጥ ማለት ይሸጣል። አቋል ነው። የሆነ ሰዓት አይጥ አስቸግሮኝ ቤት ነው የሆነ ገዝቼ ነበር። ይሄን አቋል ጨርሰን ነበር። ራሱ ያይጥ ማለት ነው። ዜራ ነው። ዜራ ለአይጥ ለበረሮ የሚለው ነው። እርግጠኛ ይሄ ዱቄቱ ዜራ ነው። በስነ ስርዓት ማለት ነው። በፌስታል እንዳይታወቅባት ነው። እኔ ደግሞ በሽታው ነው የማውቀው። ዮናስ ባለፈው የአይጥ መርዝ ግዛ ብዬ ይሄንን የገዛው ሌላ ነግራችሁ ነበር። አያ እስቲ አሽተው ታውቃለህ አንተ ነው እኮ ለምን ያሺ የአይጥ መርዝ ለምን አስቀን ነበር? ለምን አስፈለጋ? እንዳይጨርሰን ነበር በገዛ ቤታችን ማለት ይሄንን ነው የምፈራው ነው የምልሽ። በቃ ገና ትጨርሰናለች እያልኩ ነው። ወይ እዚህ ቤት አይጥ የለም አይደለ? ለእናንተ የአይጥ መርዝ ራሱ ነው እስቲ አታሽት። የአይጥ መርዝ ነው። በስመ አብ የአይጥ መርዝ ነው። በስነ ስርዓት አንተ ቤት አለ ዮናስ። አዎ ከፈለክ ዮናስ ዱቄቱን ብለህ ሰርች አድርግ ገብተህ ከፈለክ ማለት ነው። ይመጣል። እንደዚህ ነው። ጥቁር ነው። ይሄ እኮ በጣም ጥቁር አይደለም። ይመጣል በስነ ስርዓት። እዚህ የሚሸጠው በማይክ ምናምን የሚሸጠው በረሮስ አስቸግሮታል። ዜራ የሚለው ይመጣል። ሲጀምር ማን ልገል ነበርሽ? ሁሉም ነው የምጨርሰው። ምን ማለት ትላለች? አንተ ምን ማታረግ? ዮናስ ያልከው እውነት ነው። እግዚአብሔር አንቺ ነው የምትጀምረው ማለት ነው። አንቺ ነው ማለኛ ከመሆኑ የተነሳ በሽታው ላይ ገለለ። አንቺ ነበር ያልኩት። እግዚአብሔር አውጥቶሻል። ስለዚህ እዚህ ቤት ምንም የምትቀመጥበት ምክንያት የለም። አትንከርፈፉ። በቃ ስትመጣ ሲንጠይቃታል። ምን እንደሆነ ምን ብለህ ይሄን ምን ብለህ ነው የምትጠይቃት? ሌላ ነገር እንድታስብ እንዳላየው እቃውን መልሱ። የብብቱስ ኦኬ፣ ሁሉንም መልሱ። ከዛ በኋላ ምን እናደርጋለን ማለት ነው? ቦርሳሽን ምናምን ይሄ ምንድነው? ሁለተኛ መንገድ ታስባለች። ከጠየካት አይሆንም አይደለም። ስትደናገታ ያለው ሃኒ ምናምን ብያውቄ ይሸውዳል። ሃኒ ይሄም ነገር ቦርሳሽ ውስጥ ምን የሆነ ነገር አይቼ ምናምን ስላት ትደነግጣለች። አሁን ቦታው ነው እጃችን ተጣጣጣ ላችሁ ነገር